እኔ የምፈልገው ለኔና ለአባቴ የሚገባንን ክብር እንድትሰጪ ነው። አለበለዚያ ግን በማንኛውም ሰዓት ይሄ ሚስጥር ላፈነዳው እችላለሁ። መቼም በትዳርሽ ላይ ማቅጠሽ ወለድሽው ልጅ ቢሆን ነው እንዴ ተደብቀሽ የምታወሪው አይደል እንዴ? እባክሽ ሚስጥሬን ጠብቂልኝ። እሺ አልኩሽ እኮ የዳግም እናት። ለምን አንቺ እንደዚህ ታጋሽ ነው እንኳን ይገባ? እሺ አሁን ደግሞ ምን አደረኩ? ንገሪኝ እስቲ። መቼ ነው ኑሐሚንና ናሆም ስተኛ ያየሽው? አንተ ከናሆም ጋር ለመተኛታን በምን እርግጠኛ ሆንክ? ዝም በይ አንቺ። እውነቴን በዚሁ ከቀጠልሽ በእጄ ስራ መሆንሽ አይቀርም። እሺ ሰማኛለህ? ለሊት ወደ መጸዳጃ ቤት ስትሄድ ወደ ክፍል ስትገባ ይቻታለሁ። አፍሽ እዚህ ጋር አልኩሽ እኮ አንቺ። ቆይ ይሄን ያህል ምን አድርጌ ነው እንደዚህ እያሰቃየኸኝ ያለኸው? ቆይ እቺ ልጅ በመጉዳትሽ የምትጠቀሚው ነገር ምንድን ነው? ንገሪኝ፣ ምንድን ነው? ቆይ አንቺ እሷ እንደዚህ በማድረግሽ የምትጠቀሚው ነገር አለ? ንገሪኝ አለ ወይ? ሰማኛለህ? አሁንም ቢሆን ያየሁትን ነገር ነው እየተናገርኩ ያለሁት። መታኝ። እኔ መመታት ብርቄ አይደለም። እሺ አሁን ልንገርህ፣ ኑሐሚን ማለት በጣም ሴሰኛና ርካሽ ሴት ናት። ዝም በይ አንቺ። ስሚኛለሽ? ይሄ የመጨረሻ ማስጠንቀቂያ ነው። እሺ እዚህ ልታጠብና መጣ እንዴ? ችግር የለውም እቴቴ፣ እኔ አመጣልሻለሁ። አንቺ ተቀመጪ። ገና ለገና አንድ ሚስጥር አወቅሁ ብለሽ እንደዚህ ብትሆኚብኝ አትችይም። መሆን ከሚገባኝ ውጪ ሆንኩ አልመሰለኝም። ከፈለግሽ ሄጄ የሰማሁትን ለጋሼ ልነግራቸው እችላለሁ። ቆይ ግን አንቺ ለምንድን ነው በዚህ መጠን ህይወቴን እየበጠበጥሽ ያለሽው? እውነቱን ንገሪኝ ካልሽኝ የኔ ትልቁ ዓላማ አባዬ ታክሞ እንዲድንልኝ ብቻ ነው። አንቺ ግን እሱን አትፈልጊም። ገባሽ? እና ፍላጎትሽ አባትሽ መታከሙ ብቻ ነው? እንደዛ አትጠየፋችሁና አትጠላችሁ የነበረ ሴትዬ በአንድ ጊዜ ከመሬት ተነስታ መልአክ መሆኗ ለራሴ ግራ ገብቶኛል። እኔም ግራ ገብቶኛል። የተፈጠረውን ነገር ላውቅ አልቻልኩም። ደግሞ ያቸው ሄደን ከዚህ ቤት እንድታባረር ያስፈልጋሉ። እሷ ደግሞ ምን አደረገች? እህትሽ አይደለች እንዴ? አቶ ተሰማን ውጭ ወስደን ታሳክመው ፈልጋለሁ። ምን ነው ከመጀመሪያ ምን ነበር እንዴ የምትፈልገው? ተሰማ የኔ ውድ የኔ ፍቅር ይቅር በለኝ ተሰማ የኔ ፍቅር ይሁን። ለማንኛውም እናትሽ መታለች። ቤቱ እንደሆነ የማንም ጉሪ መፈንጫ ከሆነ ቆየ። የትኛዋ እናቴ? የኔ እናት እኮ ሞታለች። እንዳንቺ አይነት ዋልጌ ልጅ እንዳላት ሳታውቅ መሆን አለበት መቼም የሞተችው። ኑሐሚን ነፍሰ ጡር ናት። ምን? በስተመጨረሻም ዝናሽ ኑሐሚን ነፍሰ ጡር መሆኗን አውቃለች ማለት ነው። ኤደን መታ ይሄንን ዜና ስትነግራት ዝናሽ በጣም ተደስታለች። ቢሆንም ግን በዚህ ጨዋታ መሃል አሁንም ተጎጂ የምትሆነው ዝናሽ ነች ማለት ነው። ያው ኑሐሚን መጀመሪያ ራሱ ለአባቷ ለመንገር እያሰበች ነበር። እንዴት አድርጌ ለአባዬ ልንገር፣ ከነገርኩት ደግሞ አባዬ ቢያዝንብኝስ ቢታመምብኝስ የሚለው ነገር ነው እንጂ ያስጨነቃት። እሷ አሁንም እያሰላሰለች ያለችው ለአባቷ ለመንገር እያሰበች ነው። ግን ደግሞ ከሰማ በኋላ የሚከሰተውን ነገር ስታስብ ነው እንጂ የምትጨነቀው እሷ ተሰማ ቢሰማ ራሱ በጣም ደስተኛ ትሆናለች። ግን ደግሞ ዝናሽ እዚህ ጋር በጣም ያስደስታት እሷ እርጉዝ መሆኗን ሰምቻለሁ፣ እናም ደግሞ እኔም ይሄንን ተጠቅሜ እሷን አጠቃታለሁ፣ እጄ ውስጥ አስገባታለሁ ብላ እያሰበች ነው። ግን ደግሞ ያ ነገር የሚሆን አይደለም ማለት ነው። የዝናሽ ሚስጥርና የኑሐሚን ሚስጥር ሲነጻጸር አሁን ላይ ከባድ የሆነውና ትልቅ ጉዳት ሊያስከትል የሚችለው የዝናሽ ነገር ነው። ለይኩን ያው ይሄንን ሚስጥሯን ከሰማ ትዳሯ ላይ ማቅጣ ከሌላ ሰው ልጅ እንዳላት ሲሰማ መቼም በእነሱ መሀል የሚፈጠረው ነገር በጣም ግልጽ ነው። እስከዛሬ ራሷን ስታካብድና እኔ የፊት አውራሪ ልጅ ነኝ እያለች ሰዎችን ሁሉ ስትንቅ የነበረችው ዝናሽ ትዳሯ ላይ ማቅጣ ሌላ ልጅ አላት፣ ሌላ ቦታ ያስቀመጠች የሚለው ዜና ሲሰማባት ይሄ ነገር ደግሞ ለእሷ ውድቀት በጣም ትልቁ ሚና ስለሚጫወት አሁንም በዚህ ጨዋታ መሃል ተሸናፊ የምትሆነው እሷ ነች ማለት ነው። እሷ ያው ባለፈው ልጇ አዲስ አበባ መጥቻለሁ፣ እዚህ ነው ያለሁት፣ እናም እዛ ቤት አንቺ ጋር ልመጣ ፈልጋለሁ ብሎ በስልክ ሲነግራት ያንን ነገር ስታወራው ኑሐሚን ሰምታት ነበርና የኑሐሚን ደግሞ የእሷን ከባዱን የህይወቷ ሚስጥር መስማቷ ደግሞ በጣም አስደንግጧት ነበር። እሷ ለማድረግ ያሰበችው እንደውም ኑሐሚንን በገንዘብ ደልላት ከዚህ ቤት ውጪልኝ፣ እኔ የፈለግሽውን ያህል ገንዘብ እሰጥሻለሁ ብላ ኑሐሚንን ስትጠይቃት ኑሐሚን ደግሞ አሁን ላይ ገንዘብ አትፈልግም። እሷ የምትፈልገው አባቷ እንዲታከምና ወደ ሙሉ ጤንነቱ እንዲመለስ ነው የምትፈልገው። እኔ ምንም ነገር አልፈልግም፣ ለኔና ለአባቴ ሰላም ስጪኝ፣ እኛ በሰላም እንቀመጥ፣ በሰላም እንደ ቤተሰብ አብረን እንኑር፣ እንደ ቤተሰብ አንድ ማዕድ ተቋድሰን አብረን እንብላ የሚለውን ነገር ነበር ያቀረበችላት። መጀመሪያ ግን ዝናሽ ይሄንን ነገር ስታይ ቀላል መስሏት ነበር። ይሄንን ነው የምትፈልጊው፣ ይሄ ብቻ ነው የሚያስፈልግሽ ብላ ነገሩን ቀለል አድርጋ አይታው ነበር። ግን ደግሞ አንድ ላይ ማዕድ መብላት ሲጀምሩና ሁለቱም እየተከባበሩ ኑሐሚንም ዝናሽም እየተከባበሩ ሲያወሩ ያ ነገር በጣም ከብዷታል፣ ትንሽም አበሳጭቷታል ማለት ነው። እናም ወደ ኪችን ገብታ ራሱ ምን ለማድረግ እየሞከርሽ ነው፣ ዋና አላማሽ ምንድነው ብላ ድጋሜ ጠይቃታለች። ግን ደግሞ ኑሐሚን የነገረቻት እኔ በዋናነት የምፈልገው አባቴ እንዲታከምና ወደ ሙሉ ጤንነቱ እንዲመለስ ነው ብላ ነግራታለች ማለት ነው። ዝናሽም ያው እነሱ ከዛ ቤት እንዲወጡ ስለምትፈልግ ነው አሁን ላይ ለይኩንን ሄዳ
ተሰማ እንዲታከም ወደ ውጪ ወደ ፈለከው ሀገር ውሰደውና አሳክሞ ከዛም በኋላ ከዚህ ቤት እንዲወጡልን እፈልጋለሁ ብላ ነግረዋለች። ለይኩን ግን ይሄ ነገር ግራ ገብቶታል። ለምንድነው ዝናሽ በዚህ ልክ የተቀየረችው? እንደዛ ስትጸየፋቸውና እንደዛ ስትጠላቸው የነበረውን ሰዎች ዛሬ አሳክማቸው እያለች እንደዚህ በትህትናና እያከበረች የምታወራቸው ምን ተፈጥሮ ይሆን? ወይስ ከኑሐሚን ጋር ምን ሚስጥር አላችሁ ብሎ ሲጠይቃት ራሹ ዝናሽ ደግሞ ደንገጥ ብላ መልስ ብላ እኔ ከዛች ውዳቂ ከሆነች ልጅ ጋር ምን አይነት ሚስጥር ይኖርኛል ብላ በትንሹም ቢሆን ደግሞ ወደ ማንነቷ ልትመለስ ፈልጋ ነበር። ግን ደግሞ እዛ ጋር ከኑሐሚን ጋር ቃል የገባችው ነገር አለ። ተመልሳ ደግሞ እኔ እንዲሁ ሳያቸው በጣም ስላሳዘኑኝ ነው፣ መታከም አለባቸው፣ ሁለቱም መረዳት አለባቸው ብዬ ነው። ስለዚህ የፈለክ ቦታ ወስደ አሳክመው ብላ ለለይኩን የነገረችው ማለት ነው። ለይኩንም ተሰማም ይሄ ነገር ግራ ገብቷቸዋል። እዛ ጋር የኑሐሚንና የዝናሽ ተከባብሮ ማውራትና የዝናሽ ደግሞ በዚህ ልክ ተቀይራ በአንዴ መልአክ መሆን ደግሞ እሱንም በጣም ግራ ገብቷቸዋል። እናም ኑሐሚንን እያላት ያለው ምንድነው እሱ ምን ተፈጥሮ ነው ለምንድነው እቺ ሴትዮ በአንዴ እንደዚህ የተቀየረችው ብሎ ቢጠይቃትም ኑሐሚን ግን ይሄንን ነገር ልትነግረው አልቻለችም ማለት ነው። ኤደን ደግሞ ከበፊቱም ኑሐሚን ወደ መታጠቢያ ክፍል እየሮጠች ሲያስመልሳት አዳዲስ ስሜቶችን ስታሳይ ከአንዳንድ ነገር ጠርጥራ ነበር። እቺ ልጅ ልታረግዝ ትችላለች ብላ ከዚህ በፊትም ለዝናሽ ነግራት ነበርና ዝናሽ ደግሞ ያኔ ይሄን ነገር ቀስ ብለሽ አጣሪ፣ ቀስ ብለሽ ድረሽበት ብላ ነግራት ነበርና ኤደን ደግሞ ኑሐሚንን የምታገኝበት ኑሐሚንን የምታዋርድበትን መንገድ አጥብቃ የምትፈልገው ኤደን በስተመጨረሻ እሷ የእርግዝና ምርመራ ያደረገችበትን ነገር አግኝታባታለች ማለት ነው። ይሄ ነገር ደግሞ ለእሷም በጣም መልካም ዜናን የሆነላት እዛ ቤት ገነት ከመጣችና ቤቱን ከበጠበጠች በኋላ ዝናሽ ራሱ ኤደን ላይ ተቀይራ እናትሽ መታ እዚህ ቤቱን በአንድ እግሯ ቆመች፣ ከዚህ በኋላ እዚህ ቤት መቼም መቆየት አታስቢም፣ ስለዚህ አሁን ልብስሽን ሰብስበሽ እናትሽን ይዘሽ ከዚህ ቤት ውጪልኝ እያለቻት ነው። እዚህ ጋር ኤደን ይሄንን ያገኘችውን ከባዱን ማስረጃ ዝናሽ ኑሐሚንን የምትበቀልበትና ኑሐሚንን ከዛ ቤት የምታባረርባት መንገድ መስሏት እዚህ ጋር የኑሐሚንን ሚስጥር አሳልፋ ሰታት እዛ ቤት የመቆያ ጊዜዋን ያራዘመችው እንጂ ዝናሽ እዛ ጋር ተቀይራባት ቤቱን በጠበጣችሁ፣ ስለዚህ ከዚህ ቤት ውጡልኝ እያለቻት ነበር። ዝናሽ ያው ከዚህ በፊትም ለለይኩን ስታወራ ነበር። አንድ ባንድ እዛ ቤት ሲመጡና ሁሉም እዛ ቤት መኖር ሲጀምሩ በስተመጨረሻ ለይኩንን ያለችው እንደውም አንድነቱን የተሰማ ሚስትም እዚህ ቤት ትምጣና ቤተሰቡ እንዳለ እዚህ ቤት ይኖር፣ እኛ ደግሞ ከዚህ ወጥተን እንሄድላችሁ ብላው ነበርና ያ ነገር ደግሞ እሷ እንደፈራችው ሆኖ በስተመጨረሻ ገነት እዛ ቤት መታ ለመኖር አስባለች ማለት ነው። ያው ኑሐሚንን መጀመሪያ ላይ ጠርጥራ ነበር ለዝናሽ የነገረቻት ምናልባት እኮ ተሰማ እዚህ ቤት ደልቶት የሚኖር መስሏት እሷም ልትደረብን የመጣችው እንጂ ሌላ ነገር ፈልጋ አይደለም ብላ እዛ ጋር ገነት እዛ ቤት ለመኖር ፍላጎት ኖሯት እንደመጣች እሷ ራሱ ጠርጥራለች ማለት ነው። ገነት ያው መጀመሪያ ያለችው እዛ ቤት ተሰማን ፈልጌ ነው፣ ተሰማን ለማግኘት የመጣሁት ባለቤቴ ናፍቆኛል ብላ ነው እዛ ቤት የመጣችው እንጂ አሁን ከአንዳንድ ከምታወራቸው ነገሮች ስንረዳ እሷም እዛ ቤት ተደርባ ለመኖር እንደመጣች ግልጽ ነው ማለት ነው። ግን ደግሞ እንደመጣችም የተሰማ እግር ላይ ወርቃ ይቅርታ እየጠየቀችው ነበር። በጣም ናፍቀኛል፣ በጣም በድዬሃለሁ ብላ እዛ ጋር እሷንና ኤደንን ጥፋተኛ አድርጋ እኛንን ያጠፋ ነው ሁለታችሁንም በድለናቸዋል፣ ስለዚህ ይቅርታ አድርግልን ብላ እግሩ ላይ ወርቃ አሁን ደግሞ እነሱ ያሉበት ደረጃ ራሱ ገነትና ኤደን ያሉበት ደረጃ ራሱ የስራቸው ውጤት የስራቸው ክፍያ እንደሆነ አድርጋ ነው እዛ ጋር ይቅርታውን ልታገኝ የሞከረችው። ግን ደግሞ ተሰማ የሁለቱንም ጸባይ ስለሚያውቅ ሁለታችሁም በጣም አስመሳይ ናችሁ፣ እስከ መቼ ነው ግን እንደዚህ የምታስመስሉት ብሎ እሷ እዛ ጋር የውሸት ይቅርታዋን ያቀረበችውን የውሸት ይቅርታዋን እንደማይቀበላት ነግሯት ጥለዋት ወደ ውስጥ ሄዷል ማለት ነው። ግን ደግሞ ገነት እንደዛ የተሰማ እግር ላይ ወርቃ እያለቀሰች ይቅርታ ብትጠይቆም ኤደን ደግሞ የእናቷ በዚህ ልክ ማስመሰል ራሱ ግራ ገብቷት እዛ ጋር ሳቋ ላይ ያመልጣቱን ላይ የሞከረ ነበር። ምን አይነት ማስመሰል ነው ብላ እዛ ጋር የእሷን ማስመሰልና የእናቷን ማስመሰል እያነጻጸረች እናቷ ምን ያህል በማስመሰል እሷን እንደበለጠቻት እያየች ስትገረም ነበር ማለት ነው። ገነት ያው እዛ ቤት የመጣችና ይሳካል ብላ ወይ ደግሞ ከተሳካ ብላ አሁን እሷ እየሞከረች ያለችው ተሰማንም እግሩ ላይ ወርቃ ይቅርታ እየጠየቀችው እየነገረችው የነበረው አንድ ላይ እንደ በፊታችን እንደ ቤተሰብ አንድ ላይ እንኖር፣ ቤታችንን አስመልስልንና አንድ ላይ እንኖር እያለችው ነው። ያ ማለት ደግሞ አሁንም ገነት ከቤተሰቡም በላይ እሷ እያሳሰባትና አሁንም አጥብቃ የምትፈልገው ቤቱን ነው ማለት ነው። ይሄ ነገር ደግሞ በጣም ግልጽ ነው። ለዛም ነው ኤደን እዛ ጋር በእናቷ ማስመሰል እንደዛ ግራ ተጋብታ ስትገረም የነበረው ማለት ነው። ስለ ኤደን ማንሳታችን ካልቀረ ደግሞ ኤደን ከዚህ በፊት ኑሐሚን ላይ ባወራችው ነገር ከናሆም ጋር አንድ ላይ ተኝታለች፣ ከናሆም ጋር አድራለች የሚለውን ነገር የውሸት ዜና አውርታባት ነበርና በዛ ምክንያት ደግሞ ኤርሚያስ በጣም ተናዶ መንገድ ላይ አግኝቶ ኤደንን የእጇን ሰጥቷታል ማለት ነው። እሷ አሁንም ኤርሚያስ ደጋግሞ ቢጠይቃትም የት ነው ያየሻት? ኑሐሚንና ናሆም አንድ ላይ ሲተኙ የት አይተሽ ነው? ለምንድነው እንደዚህ የማይሆን ነገር የምታወሪው? ለምንድነው አንቺ ኑሐሚንን የማትታያት ብሎ ቢነግራትም አሁንም ግን ኤደን እያለችው ያለችው አይቻችኋለሁ ማታ ለሽንት ስወጣ እሷ ተደብቃ የናሆም ክፍል ስትገባ አይቻለሁ ብላ አሁንም ውሸቷን ደግማ ለኤርሚያስ እየነገረችው ነው። ኤርሚያስም ከዚህ በፊት የሰማው በጣም ያናደደው ነገር አለ። ኑሐሚን አፏን አውጥታ ለአባቷ ናሆምን እንዳፈቀረችው
እንደሰማችሁ እንደነገረችው ሰምቷል። ያንን ነገር በራሱ ጆሮ ስለሰማ እዚህ ጋር ደግሞ የውሸትም ቢሆን ሌላ የሰማው ነገር በጣም አበሳጭቶት ነበር፣ ከበፊት ከሰማው ጋር አንድ ላይ ተደርቦለት ማለት ነው። አሁን እያደረገ ያለው ግን ንዴቱም ስላለበት ምናልባት ታረግ ይሆን እንደ የሚለው ነገር ጥርጣሬ ስላለበት ነው። እዚህ ጋር ኤደንን የማይሆን ነገር ለምን ታወሪያለሽ? ለምንድን ነው የማትተዩ? ይሄ የመጨረሻ ማስጠንቀቂያ ነው። ድጋሜ እንደዚህ ነገር ብታደርጊ ህይወትሽን ነው የማጠፋው ብሎ አስጠንቅቋት እዛ መንገድ ላይ ደብድቧት ይሄደው ማለት ነው። ኤደን ደግሞ እንደዛ ቢሆንም አሁንም እየዛተች ያለችው ምናልባት ከዚህ በኋላ ራሱ ኤርሚያስን ለመታት እጇን ላሳረፈባት ኤርሚያስንም ዋጋ ማስከፈል እንደምትፈልግ ነው እዛ ጋር እያወራች ያለችው እንጂ እሱ እዛ ጋር ስላስፈራት ኑሐሚንን ተያት፣ ኑሐሚንን ካሁን በኋላ ምንም ነገር አታድርጊያት የሚለውን ነገር አሁን ላይ የሰማች አይመስልም ማለት ነው። ኑሐሚን ደግሞ በዛ በኩልም ዝናሽን እያለቻት ያለችው ከባዷ ሚስጥሯን ካገኘችባት በኋላ እንደ ማስፈራሪያ ደግሞ ሌላ ነገር እየነገረቻት የነበረው እኔ አሁን ላይ የምፈልገው ሌላ ነገር ደግሞ ኤደንን ከዚህ ቤት እንድታወጪልኝ እፈልጋለሁ ብላታለች ማለት ነው። ዝናሽ ደግሞ እዛ ጋር የመሰላት እንደውም እህትሽ አይደለች እንዴ ነው እንደዛ የምትዩ? እንዴት ነው እህትሽን ከዚህ ቤት አስወጪያት የምትዩ ብላለች ማለት ነው። ያው እሷ ስለ ቤተሰቦቿ የምታውቀው ነገር የለም ነው። ኤደን እዛ ጋር ትክክለኛ የኑሐሚን እህት ትሁን ወይስ አትሁን የሚለውን ነገር ስለማታቀሷ አንድ ላይ ቤተሰብ ናቸው የሚለውን ነገር አስባ ነው። እዚህ ጋር ኤደን እህትሽ አይደለች እንዴ ነው እንደዚህ የምትያት? እንዴት ነው እህትሽን ከቤት አስወጪያት የምትይኝ እያለቻት